ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የ25 ዓመቱ የዶርትሞንድ አማካኝ ፌሊክስ ነሜቻ በዚህ ውድድር ዘመን እያሳየ የሚገኘው ብቃት የማንቸስተር ዩናይትድ እንዲሁም የቼልሲን ትኩረት መሳብ ችሏል። በመሀል ስፍራ ላይ እንግዲህ ማንቸስተር ዩናይትዶች በርካታ አማራጮችን እየተመለከቱ ይገኛሉ። ይህ ተጫዋች እንግዲህ ዝውውር ራዳራቸው ውስጥ ካስገቡት ተጫዋቾች ውስጥ አንደኛው እንደሆነ ነው እየተገለጸ የሚገኘው። በርካታ አማራጮችን ተመልክቷል። እንግዲህ ሎፍተስ ቺክን በተመለከተ በዩናይትድ እና ኤሲ ሚላን መካከል ምንም አይነት ንግግር እንዳልተደረገ ነው ፋብሪዚዮ ሮማኖ የገለጸው። እንዲሁ ከመሃል ተጫዋች ጋር በተያያዘ እንግዲህ ካሪክ እንግዲህ በሚድልስብሮ ያሰልጥን በነበረበት ወቅት የመሃል ሜዳ ተጫዋች የሆነውን ሃኪኒን እጅግ ያስደመመው እንደነበር ተገልጿል። በዚህም ካሪክ ይህንን ወጣት አማካኝ ወደ ኦልትራፎርድ ማምጣት እንደሚፈልግ ተዘግቧል። ከዚህ ቀደም ስፐርስ አማካኙን ለማስፈረም ፍላጎት ቢያሳዩም ጋላገርን እንደማስፈረማቸው መጠን ሃኪንን ለማስፈረም እንደማይንቀሳቀሱ ተጠቁሟል። በዚህ ማንቸስተር ዩናይትድ ተጫዋቹን ለማስፈረም የተመቻቸ እድል እንደሚኖረው ሲገለጽ፣ ሚድልስብሮ ወደ ፕሪሚየር ሊግ ሊያድጉ መሆኑን ተከትሎ ክለቡን ለማሳመን ጥረት ማድረግ እንደሚኖርበት ተመላክቷል። ተጫዋቹ በጣም ፖቴንሻል ያለው ተጫዋች ነው። ማይክል ካሪክም ለማስፈረም ከሚፈልጋቸው ተጫዋቾች ውስጥ አንዱ እንደሆነ እየተገለጸ የሚገኘው በርካታ የመሃል ስፍራ ተጫዋቾችን ነው ማንቸስተር ዩናይትድ እንግዲህ እያየ የሚገኘው። ሌላኛው ደግሞ ዊልፍሬድ ኒዲን ነው። እንግዲህ በውሰት ለማስፈረም እድሉ ቢቀርብለትም እስካሁን ድረስ ተጫዋቹ ለማስፈረም ፍላጎት እያሳየ አይገኝም እና በርካታ አማራጮችን እየተመለከተ ይገኛል። ነገር ግን አንድ ተጫዋች በዚህ በጥሩ የዝውውር መስኮት ለማስፈረም ሙከራ ያደርጋል ተብሎ ይጠበቃል። አዲስ መረጃ የሚወጣ ከሆነ ወደ እናንተ የማርሳችሁ ይሆናል። ታይለር ፍሬድሪክሰን በውሰት ወደ ሻምፒዮንሺፑ ክለብ እንደሚያቀና የሚጠበቅ ሲሆን ኢታን ዊትሊም ብራድፎርድ ሲቲን ለመቀላቀል እጅግኑ ተቃርቧል። በጣም ወጣት ተጫዋች ነው። ፖቴንሻል ያለው ተጫዋች ነው። እንደዚህ አይነት ተጫዋቾች ደግሞ ሞር ልምድ ሲያገኙ የተለየ ነገርን ያስመለክቱናል ተብሎ ይጠበቃል። ስለዚህ የተጫዋች እንግዲህ ከማንቸስተር ዩናይትድ ለመልቀቅ እንደተቃረበ ነው እየተገለጸ የሚገኘው። በቂ የሆነ ልምድ ካገኘ በኋላም ወደ ማንቸስተር ዩናይትድ ይመለሳል ተብሎ ይጠበቃል። ሃሪያማስ ኖርዊች ሲቲን እንዲሁም ቶቢ ኮይለር ሃል ሲቲን ለመቀላቀል ተቃርበዋል ተብሏል። ሁለቱም ተጫዋቾች እስከ ውድድር ዘመኑ መጨረሻ በሚቆየው ዝውውር ማንቸስተር ዩናይትድ የሚለቁ ሲሆን ዝውውሩ ነገ ይጠናቀቃል ተብሎም እንደሚጠበቅ ዘ አትሌቲክስ ነው የዘገበው። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ በተቀጠረባቸው ሁለት ቱሄል፣ ጋርዲዮላ፣ አርቴታና ኡና ኤምሬን መግጠሙ ይታወቃል። ከነዚህ ውስጥም እንግዲህ ሶስትን ሲያሸንፍ አንዱን በአቻ ነው ውጤቱን መጨረስ የቻለውና አሰልጣኙ ፖቴንሻል ያለው አሰልጣኝ መሆኑ ይታወቃል። ያው በፕሪሚየር ሊጉ ልምድ ላይኖረው ይችላል። ብዙ ያለውን ስኳድ ግን በሚገባ መጠቀም የሚችል አይነት አሰልጣኝ መሆኑን የሚያመላክት ጉዳይ እንደሆነ ሁላችንም መረዳት እንችላለን። ማንቸስተር ዩናይትድ በቀጣይ ከብሩኖ ፈርናንዴዝ ጋር ስለወደፊት ቆይታው ለመነጋገር አቅዷል ተብሏል። ዩናይትድ ተጫዋቹን ቢያንስ ለአንድ ዓመት በክለቡ ማቆየት እንደሚፈልግ ተነግሯል። ማንቸስተር ዩናይትድ ከዓለም ዋንጫው በፊት ፈርናንዴዝን በዩናይትድ ቤት ስለሚኖረው ቆይታ ማወቅ ይፈልጋል ተብሏል። ማንቸስተር ዩናይትድ እንደ ኢሊዮት አንደርሰን፣ አዳም ዋርተን እና ካርሎስ ባሌባ ያሉ ተጫዋቾችን በክረምት የዝውውር መስኮት ለማስፈረም እየተንቀሳቀሰ ይገኛል። ብሩኖ ፈርናንዴዝ ክለቡን ለመልቀቅ ከወሰነ ለተጫዋቹ ተስማሚ የሆነ ተተኪ ያስፈርማል ተብሎም ይጠበቃል ተብሏል። ብሩኖ ፈርናንዴዝ እንግዲህ በማንቸስተር ዩናይትድ ቤት መቆየት እንደሚፈልግ ከዚህ በፊትም ማሳወቁ ይታወቃልና ከዚህ አንጻር እንግዲህ ተጫዋቹ በማንቸስተር ዩናይትድ ቤት አሁንም የተሻሉ ነገሮችን ያስመለክተናል። ምክንያቱም ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ ካለ ብሩኖ ፈርናንዴዝ ያለውን ልዩነት ሁላችንን መመልከት ችለናል። ስለዚህ የሁሉም የማንቸስተር ዩናይትድ ደጋፊ ፍላጎት ተጫዋቹ እንግዲህ በማንቸስተር ዩናይትድ እንዲቆይ እንደሆነ ይታወቃል። በተለይም እንግዲህ የ10 ቁጥር ሚና ከተሰጠው በኋላ በሚገባ ራሱን ማስመልከት ችሏል። ሮበን አሞሪም በ8 ቁጥር ሚና ሰጥቶት እንኳን በጣም ድንቅ የሚባል እንቅስቃሴን ማስመልከቱ ይታወሳልና አሁን በማይክል ካሪክ እና እንዲሁም ደግሞ በፍሌቸር ጊዜ አሰልጣኝነት ጊዜ ተጫዋቹ በ10 ቁጥር ሚና የሚገርም እንቅስቃሴን ማስመልከቱ ይታወቃል። ሞሮካዊው የማንቸስተር ዩናይትድ ተጫዋች ንስር ማዛራዊ በእሁዱ ተጠባቂ የኤሚሬትስ መርሃ ግብር ላይ መሰለፍና አለመሰለፉ በግልጽ ሊታወቅ እንዳልተቻለ ተገልጿል። ተጫዋቹ ከሁለት ቀናት በፊት በአፍሪካ ዋንጫ የፍጻሜ መርሃ ግብር ሀገሩ ሞሮኮን በመወከል ለብሔራዊ ቡድን ግልጋሎት መስጠቱ አይዘነጋም። በዚህ መሰረት ተጫዋቹ ከረጅም ቀናት ቆይታ በኋላ በአፍሪካ ዋንጫ ውድድር መጠናቀቁን ተከትሎ በቶሎ ወደ ማንቸስተር ዩናይትድ ይመልሳል ተብሎ የተጠበቀ የነበረ ቢሆንም ከማንቸስተር ዩናይትድ ሰዎች የተጨማሪ ጊዜ ቀናት ረፍት እንደተሰጠው ተዘግቧል። ይህንም ተከትሎ ንስር ማዛራዊ በዕለተ እሁድ ኤሚሬትስ ስታዲየም አቅንቶ መድፈኞችን የሚገጥመው ስኳድ ውስጥ ይካተታል የሚለው ነገር እስካሁን ድረስ እንዳልታወቀ ነው እየተገለጸ የሚገኘው። የእውነት የተጫዋች ግን ለዛ
ጨዋታ ቢደርስ በጣም ጉል የሆነ አስተዋጽኦ ያደርጋል ተብሎ ይጠበቃል። ምክንያቱም በመከላከሉ ረገድ ማዘራዊን እናውቀዋለን። ማንቸስተር ዩናይትድ ደግሞ በዳሎት በኩል በተለይም በራይት ባክ ቦታ ላይ በጣም አሁንም ቢሆን ተጫዋች እንደሚያስፈልገው ይታወቃል። በመከላከሉ ረገድ ሆነ በማጥቃቱ ረገድ ዲያጎ ዳሎ ጥሩ የሚባል እንቅስቃሴን ሲያስመለክተን አላየንም እና የኑስር ማዘራዊ ወደ ዋናው ቡድን መመለስ በጣም አስፈላጊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው እንግዲህ ኔቬዝን የተመለከተ መረጃ አለ። እንግዲህ የአል ሂላሉ ተጫዋች ኔቬዝ ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። በርካታ አማራጮችን ከዚህ በፊት ስናገር ነበር። እነ ኒዲዲን እንዲሁ እነ ሎፍተስ ቼክ እንዲሁም ደግሞ እነ ሜቻን እና ሌሎችንም መመልከት ችለናል። ከነዚህ አማራጮች በተሻለ ሁኔታ በውሰቱን ማንቸስተር ዩናይትድን የመቀላቀል እድል ያለው ኔቬዝ እንደሆነ እየተገለጸ የሚገኘው። የፖርቹጋላዊ ተጫዋች እንግዲህ የፕሪሚየር ሊግ ልምድ እንዳለው ይታወቃል። ከዚህ በፊት እንግዲህ በወልቨርሃምፕተን በጣም ጥሩ የሚባል እንቅስቃሴን ማስመልከት የቻለ ተጫዋች እንደሆነ ይታወቃል እና ዩናይትዶች ይህንን ተጫዋች ለማስፈረም ብዙ ርቀት ለመጓዝ ከወዲሁ ዝግጁ እንደሆነ እየተገለጸ የሚገኘው በመሀል ስፍራ ከፍተኛ የሆነ ችግር እንዳለ ይታወቃል። በዚህ ረገድ ደግሞ በተለይም ደግሞ ማንቸስተር ዩናይትድ ትናንሽ ክለቦችን ሲገጥም ነው የመሀል ክፍሉ ምን ያህል ደካማ እንደሆነ የሚታወቀው። ምክንያቱም ደግሞ ትልቅ ክለቦች በተፈጥሯቸው ሞር በሃይ ላይን ነው የሚጫወቱት። ስለዚህ ወደኋላ ተስቦ በካውንተር አታክ ለመጫወት ይህን ያህል አይቸገርም። ነገር ግን አሁን ከትናንሽ ክለቦች ጋር ከሚድ ቴብል ክለቦች ጋር በሚገጥምበት ጊዜ ማንቸስተር ዩናይትድ በጣም ሲቸገር ተመልክተናል። መሀሉም ላይም ከፍተኛ የሆነ ክፍተት ማስተዋል ችናል። ይሄ ደግሞ የሚፈጠረው ማንቸስተር ዩናይትድ ወደፊት ተስቦ ሊያጠቃ ሲል በካውንተር አታክ ሲጠቃ ተመልክተናል። ለዚህም ደግሞ ዋነኛው ምክንያት ካርሎስ ካስሜሮ ከእድሜው መግፋት ጋር ተያይዞ ብዙ ዲስታንሶችን ከቨር ማድረግ አይችልም እና እንደዚህ አይነት ወጣት የሆነ ተጫዋች ብዙ ዲስታንሶችን ከቨር የሚያደርግ ተጫዋች አሁን ቢሆን ማንቸስተር ዩናይትድ ያስፈልገዋል። ነገር ግን አሁን በትላልቅ ጨዋታዎች ላይ እንደዚህ አይነት ችግር ላይኖር ይችላል። ምክንያቱም ማንቸስተር ዩናይትድ በብዛት በትላልቅ ጨዋታዎች ወደኋላ አፈግፍጎ በካውንተር አታክ ነው እንግዲህ ጨዋታዎችን የሚገለውና ከዚህ አንጻር አርሰናሉ ጨዋታ ላይም እንደዚህ አይነት አቀራረብን ይዞ ይመጣል የሚል እምነት ነው ያለኝ። ያ የማይሆን ከሆነ ደግሞ ማቲያስ ኩኛን ስታርቲንግ ላይን አፕ ውስጥ ያስገባዋል ተብሎ ነው የሚጠበቀው መሀሉ ላይ ያለውን ክፍተት ለመፍታት እና ማንቸስተር ዩናይትዶች ይህንን ችግር ለጊዜውም ቢሆን ለመፍታት ኔቬዝን ከአል ሂላል በውሰቱ ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ ወደ ፕሪሚየር ሊግ የመምጣት ፍላጎት እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶችን ቢሆን ተጫዋቹን ለማስፈረም በርካታ የሆኑ ስራዎችን ይሰራሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በፍላይ ሜሪትስ እንግዲህ አርሰናል ማንቸስተር ዩናይትድን የሚገጥም ይሆናል። ይህንን የዚህን የውጤት ግምት አስቀምጡልኝ እላለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ተመኘው።